በውድቅት ሌሊት በቴህራን ሰማይ ላይ የዘነበው እሳት የፋርስ ሰዎች ብዙ የለፉለት በርካታ ጠላቶች ያመጣባቸውን የኒኩለር ማበልጸጊያ ፕሮግራም ዶጋመድ ያደረገ ነው። ኢራንያን በጥቃቱ የኒኩለር ማብለያ ማዕከላቸውን ብቻ አይደለም የሀገሪቱ ቁልፍ ወታደራዊ ሰዎችንና የኒኩለር ሳይንቲስቶችን ጭምር ነው። ይህ ለኢራንያን ልብ ሰባሪ፣ ለእስራኤል ደግሞ እጅግ የተሳካ ኢላማውን በታሰበ መልኩ ያሳካ የተባለለት ጥቃት ዛሬ በመላው ዓለም እያነጋገረ ይገኛል። የኢራን አብዮታዊ ዘብ አዛዥ ሆሲ ሳሊም፣ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባጌሄሪ እና የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩትና የኒኩለር ሳይንቲስቱ ፌሪዩዲን አባሲ በትላንትናው ኢላማ የእስራኤል ጥቃት ሕይወታቸውን የተነጠቁ የኢራን ቁልፍ ሰዎች ናቸው። አሁን ወትሮም በቋፍ ላይ የሚገኘው መካከለኛው ምስራቅ ከመቼውም ጊዜ በላይ ውጥረት ነግሶበታል። ኢራን እስራኤል እንድትጸጸት የሚያደርጋትን የአጸፋ እርምጃ ይጠብቃታል ስትል ዝታለች። ለኢራኑ የአጸፋ እርምጃ አስቀድማ የተዘጋጀች የምትመስለው እስራኤል የአስቸኳይ ጊዜ በማወጅ ዜጎቿ በተጠንቀቅ እንዲቆሙ አስጠንቅቃለች። በዚህም ኢራን ከ100 በላይ የጦር ድሮኖችን በመጠቀም በእስራኤል ላይ የአጸፋ ጥቃት የከፈተች ሲሆን በጥቃቱ ስለደረሰው ጉዳት እስካሁን የተባለ ነገር የለም። የኢራኑ መንፈሳዊ መሪ አያቶላ አሊ ሐሜኒ ከጥቃቱ በኋላ በሰጡት ቃል እስራኤል ለፈጸመችው ድፍረት የተሞላበት ጥቃት የኢራንን አብዮታዊ ዘብ ወታደሮች የሚፋጅ መራራ ክንድን ትቀምሳለች ብለዋል። የአጸፋ ጥቃቱ እስራኤል ከዚህ ቀደም በታሪኳ አይታም ሰምታም የማታቀው መራራ ይሆንባታል ብለዋል። የአንበሳው መነሳት ዘመቻ ስትል እስራኤል የሰየመችው ወታደራዊ ኦፕሬሽን ለረጅም ጊዜ የታቀደ፣ ትርፍና ኪሳራው በጦር ኢንጂነሮች የተሰላ ቢሆንም ጥቃቱ አሁን ላይ ለምን የሚለው የበርካቶች ጥያቄ ነው። የቢቢሲ የመካከለኛው ምስራቅ ጉዳይ ዘጋቢ ሁጎ ባቼጌ ስለ ጉዳዩ የሰጠው ትንታኔ ሚዛን የሚያነሳ ነው። ባቼጌ ጥቃቱ ለምን አሁን ለሚለው ምላሽ ሲሰጥ በቀጣይ እሁድ በአሜሪካና ኢራን መካከል የታቀደው የኒኩለር ስምምነት ድርድር ጉዳይን ያነሳል። ይህም በመሆኑ ምዕራባውያን በድርድሩ የበላይነትን ለመውሰድ አሊያም ድርድሩ እንዳይሳካ እስራኤል ጥቃቱን ፈጸመች ሲል ትንታኔ ዘገባን ያቀርባል። ሌላው የሲኤንኤን መካከለኛው ምስራቅ ተንታኝ ስለ እስራኤልና ኢራን ፍጥጫ በተመለከተ በሰጠው ትንታኔ የኢራን የአጸፋ ምላሽ ምን ሊሆን ይችላል በሚል በሰጠው ትንታኔ እንደጻፈው እስራኤል ጥቃቱን ከመፈጸሟ በፊት በጉዳዩ ላይ በርካታ ጥናቶችን አድርጋ አውርዳ ጥቃቱን የፈጸመችው በመሆኑ ኢራን የተለየ የአጸፋ ጥቃትን በእስራኤል ላይ ልትፈጽም አትችልም ይላል። ዓለም አቀፉ ማህበረሰብ በጥቃቱ ዙሪያ ምላሽን መስጠት የጀመረ ሲሆን የተባበሩት መንግስታት ድርጅት ሁለቱ ወገኖች ውጥረትን ከማባባስ እንዲቆጠቡ አስጠንቅቋል። የአሜሪካው ፕሬዝዳንት ጉዳዩን በማስመልከት ከፎክስ ኒውስ ጋር ባደረጉት ቆይታ እንዳሉት አስቀድሜ ስለ ጥቃቱ መረጃ ነበረኝ ብለዋል። ነገር ግን በኦፕሬሽኑ እስራኤልን አልደገፍኩም ብለዋል። ኢራንም ብትሆን አሁንም ሁለተኛ ዕድል አላት። በተሰጣት ዕድል ተጠቅማ በኒኩለር ድርድሩ ላይ ልትስማማ ይገባል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ የታከለበት መልእክትንም አስተላልፈዋል። አሁን ኢራን ባላት አቅም ሁሉ በእስራኤል ላይ የአጸፋ እርምጃን እየወሰደች ትገኛለች። በእስራኤል ዋና ዋና ከተሞች የማስጠንቀቂያ ሳይረን ድምፆች እየተሰሙ ሲሆን ዜጎች አሁን ምን ሊከሰት ይችላል በሚል በተጠንቀቅ ውስጥ ይገኛሉ። የእስራኤል መከላከያ ሚኒስትር በበኩሉ ከኢራን የተላከ የጦር ድሮን መጥቶ መጣሉን እየተናገረ ይገኛል። አሁን ላይ በመካከለኛው ምስራቅ ውጥረቱ ግሏል። በሁለቱ ሀገራት መካከል የተነሳው ጦርነት ጎራን እየፈጠረ ይገኛል። ይህ ጉዳይ ወዴት ያምራል? በቀጣዩ ቀናት መልስ የሚያገኝ ይሆናል። ዘገባው የቢቢሲና አልጀዚራ ነው።